ሰላም ወንድማችን እንዴት አለክ? እንደምን አለሽ እህቴ? ሰላም ነው አለን። አለን እንግዲህ ቀን ላይ በለቀቀው መረጃ የሆነ ነገር ልጠይቀ ነበረ። ቀን እንግዲህ ስታወራ አንተም በለቀቀው ቪዲዮ ላይ ባየ ነው ሩታና አብርሽ አንድ ላይ ሆኑ ብለክ ነበር እና በጣም ያልተጠበቀ ነገር ነው። ሁሉም ሰው ደግሞ ይሆናል ብሎ ያልገመተው ነገር ነው እና አሁን ደግሞ ማታ ደግሞ ያየነው በተለቀቀው ቪዲዮ ያልከው ነገር እውነት ሆኗል። ሁለቱ አንድ ላይ ሆነው ሩታ ራሱ አብርሽን ስትስመው የሚያሳይ ቪዲዮ ለቀው ሰርተው ነበር እና እንዴት ነው መረጃዎቹ የምታገኘው? እውነት የሆነ መረጃ ነው ይዘት የመጣ ከሆነ እንዴት ነው መረጃዎቹ የምታገኘው? ከዚህ በኋላስ ደግሞ ምን ይሆናሉ? ምን ይፈጠራል? እስቲ ካለክ መረጃ አንጻር እንድትነግረን ነበር። እሺ እህቴ ከልብ አመሰግናለሁ። እኔም ለራሴ በጣም ገርሞኛል። በተለያዩ ጊዜያቶች ላይ መረጃ በውስጥ የሚልኩልኝ ሰዎች አሉ። ታዲያ አብርሽና ሩታ ለመስማማት ዳርዳር እያሉ ነው። አሁን ግን ሚዲያ ወጥተው እንደተስማሙ ሆኖ መምጣትን ፈርተዋል። በውስጥ ግን የሚያሳየው ነገር እነዚህ ሰዎች መስማማት ላይ ናቸው ተብሎ በውስጥ መረጃ አስቀድሞ ደርሶኛል። ይህ የሚሆነው እንግዲህ የአብርሽ ታላቅ ወንድም ነገሮች እንዲስማሙ አብርሽም በስርዓት ልጁን ለሩታ እንዲመልስ ተደርጓል። በስተመጨረሻ ማታ ላይ ደግሞ ተቃቀፉ ብሎ ሩታም አብርሽም ሩታን ሲተቃቀፉ እዛው ሰላም ሲባባሉ ይቅር ለእግዚአብሔር ፊት ለፊት የተባባሉ ብሎ የአብርሽ ታላቅ ወንድም ትልቅ ስራን ሰርቶ ቪዲዮ አሳይቶናል። ከዛ ይህንን ነገሮች በጣም በተገጣጠሙ መልኩ የአብርሽ ታላቅ ወንድም ነገሮችን እያስማማ እንደሆነ በውስጥ አሁን ብዙዎቻችን እንደምናውቀው ብዙ ገመናቸው የእነዚህ ቤተሰብ ሚዲያ እየወጣ ሁሉ ነገሩ እየከሸፈ ነው። አሁን ግን የአብርሽ ወንድም ሁሉ ነገር በሚስጥር ይሁን እነዚህ ልጆች ኃላፊነት ወስጄ አስማማለሁ። እኛ የልጅ አጎት የሆንኩት እናት አባቴም አያቴ የሆኑት በሩታ ነው። ሩታ ልጅን ስለሰጠችን ወንድሜም የልጅ አባት ስላረገችው በጣም ነው የምናመሰግነው ብሎ አስቀድሞ እየተደሰተ ነበረ የአብርሽ ወንድም። ታዲያ ይህንንም ተመልክቶ እነሱን ሊያስማማ እቅድ እንደነበረው ሰምቼ ነበር። አሁን ደግሞ በሚገርም ሁኔታ ይሄን ነገር እያፈጠኑት ነው። ለኦዲየንስም ይሄን ነገር እያሳዩ ነው ማለት ነው። ማንም ባልጠበቀው ሁኔታ ሩታ አብርሽን 3 ጊዜ ነው ዛሬ ሰመችው። ያው አብርሽን እየለመነችው ነበረ። እራት እንብላ፣ ምሳ እንብላ፣ አብረን ጊዜ እናሳልፍ እያለች ነበረ። ይሄም እንግዲህ ብዙዎች ያልጠበቁት ነው። እኔ ግን በውስጥ አስቀድሜ የሰማኋቸው ዳርዳር መረጃዎች ነበሩ ማለት ነው። እንግዲህ ብዬ አስባለሁኝ። ሩታ ልጇን ተነጥቃ አብርሽ ጋር በነበረበት ቅጽበት ሩታ ስሜታዊ ሆና ልጄን እንኳን ማግኘት አልቻልኩም፣ አብርሽ ልጄን እንዳላይ ከለከለኝ ብላ እስከ ማሳሰር ደርሳ ብዙዎቻችን እሱን አይተን በቃ እነዚህ ሰዎች ለመለያየት በጣም ትልቅ ደረጃ ላይ ደርሰዋል፣ ጭራሽም አይተያዩም ብለን ብዙ ነገር ገምተን ነበር። ነገር ግን እሱ ከእስር ቤት ከወጣ በኋላ የአብርሽ ታላቅ ወንድም መልካም ጥሩ ተግባር ካደረገ በኋላ ድጋሚ ወደ መስማማት አዝማሚያ መጥተው ነበረ። እንግዲህ ሌላም ነገር ሚዲያ ከወጣ ውጪም ሌሎች ነገሮችም ቤተሰባዊ በሆነ ሁኔታ ተይዘው እንዲስማሙም ተደርጎ ነው እንግዲህ እዚህ ደረጃ ተደርሶ ሩታ ባልተጠበቀበት ሁኔታ ትናንት የልጇን አባት አሳስራ የነበረውን ዛሬ ስትስመው አብሬ ጊዜ ላሳልፍ እያለች ሁሉ ስትለምነው የተመለከትነው ማለት ነው። ቀጣይም እንግዲህ እነዚህ ሰዎች ኦዲየንስ አንዴ እንዳይጮህባቸው፣ በሌላ በኩል ደግሞ በአብርሽ በኩል ያለችዋን ሄርሜላን እሷንም ታስታውሳለች ብዬ አስባለሁ። ሄርሜላ የተለየ ክብር ፍቅር ነው ለአብርሽ የምታሳየውና አብርሽ አሁን ትንሽ ግራ መጋባት ስሜት ውስጥ ነው ያለው። ምክንያቱም በዚህ በኩል ሄርሜላ ምንም አላጎደለችበትም። ክብር ትሰጠዋለች፣ ፍቅር ትሰጠዋለች። ሰው ደግሞ ክብር የሚሰጠውን ፍቅር የሚሰጠውን ሰው ያከብራል። አሁን በመወዛገብ ውስጥ ስላለም ነው አብርሽ ግራ የተጋባው። በውስጥ ግን ቤተሰቦቹን መክረውታል። እኛ ክብር ያሳየችን ሩታ ነች፣ የልጅ አባት ያረገችም ሩታ ነች፣ እባክህ ሩታን አክብር ብለው ቤተሰቦቹ ሁሉ ጨቅጭቀውታል። በዚህ በኩል ግን አብርሽም የማይካድ ሀቅ ሄርሜላ ስለምትንከባከበው በአንድ ፊቱ ወደ ሩታም ለመመለስ አልፈለገም። ነገር ግን ሩታ ደግሞ ገፍታበት ቀጥላበት አብርሽን መንከባከቡን ብዙ ሰው መክሯት ትዳርሽን ብልጥ ሆነሽ ነው መመለስ የምትችው ብለዋት እንግዲህ ያንን ምክር ተግባራዊ አድርጋ ዛሬ ስትስመው ተመልክተናል ማለት ነው። አብርሽንም በውስጥ የመከሩት ሰዎች እንዳሉ መረጃው ደርሶኛል። ነገር ግን የሄርሜላንም ስሜት ለመጠበቅ ሲል ቪዲዮ ዛሬ በነበረው ላይ ሩታ ስትስመው እሱ ምንም አይነት መልስ አልሰጠም። አብረን ምግብ እንመገብ፣ አብረን ጊዜ እናሳልፍ፣ በዛው እንጫወት ሁሉ ስትለው ከመኪናውም ሊወርድ ፈቃደኛ አልነበረም ነበረ። ይሄ ነገር አይሆንም ወይ ሌላ ቀን እንዝናናለን ብሎ ነው እንግዲህ ሩታን የመለሰው። ባጭሩ ግን እነዚህ ልጆች ለማስማማት በውስጥ ትልቅ ስራ ተሰርቷል። ሩታም ተመክራለች። በቀጣይ ጊዜያቶች ላይ አብርሽ ድጋሚ ወደ ሩታም ሊያቀና ከሩታ ጋርንም ህይወት አዲስ ነገር ብሎ ሊጀምር እንደሚችል ነው እንግዲህ ዝርዝር ጉዳዮቹ የሚያመለክቱት እህቴ።
በጣም ይገርማል። በተለይ ደግሞ ሩታ ባለፈው ካደረገችው ነገር አንጻር ብዙዎች ይህንን አልጠበቁም ነበር እና ሩታስ እስቲ ከዚህ በኋላ ምን አይነት ጸባይ ይዛ መምጣት ይኖርባት ይሆን? በተለይ በትክክል ሀቀኛ መሆን የሚጠበቅባታል ብዬ አስባለሁ ከሱ ጋር ባላት ነገር እና ምን አይነት ባህሪ እንዲኖራት ይፈለጋል አሁን ከዚህ በኋላ? በጣም ትክክለኛ ጥያቄ ነው የጠየቅሽኝ። የሚገርመው ይህ ቪዲዮ ተለቆ በነበረበት ቅጽበት ሩታ አብርሽን ዛሬ ስትንከባከበው ተው እኔ እኮ አከብርሃለሁ እወድሃለሁ ሁሉ ስትለው አንዳንድ ኮመንቶች ሲናገሩ የነበረው ነገር በጣም ነው ለኔም የተለየብኝ። ብዙዎች ምንድን ያሉት ይሄ ነገር በቃ ደስ ይላል አብርሽና ሩታ ሊስማሙ ነው ሲሉ፣ ሌሎች ግን የበፊት ጊዜውን በማስታወስ ሩታ አውቃ ወደ ትዳሯ የተመለሰች መስላ ከጥቂት ሳምንታት በፊት አብርሽን ገደል እስከ መክተት አድርሳ ነበረ። እንዲጠጣ አድርጋ እንዲሰክር አድርጋ እንግዲህ አብሯት የኖረውን የልጇ አባት የሆነውን ግለሰብ የእርቃን ፎቶ ሁሉ ይዣለሁ ብላ ስታስፈራራው ተመልክተን ነበር። ታዲያ ብዙዎች ያንን በማስታወስ ጭምር ሩታ አሁንም ቢሆን ሌላ ነው ሐሳቧ፣ ሩታ አሁንም ቢሆን ሌላ ነው እቅዷ፣ አብርሽ ተጠንቀቅ አንተን ፈልጋ አይደለም በማለት ኮመንት ሲሰጡ የነበሩ ሰዎችንም ተመልክቻለሁ። እኔ ግን ያው በዝርዝር ሩታንም የተቆጡ ሰዎች እንዳሉ በደንብ ሰምቻለሁ፣ አብርሽንም የተቆጡ ሰዎች እንዳሉ በደንብ ሰምቻለሁ። ከእንግዲህ መበቃቀል ይቅር፣ በቀል ለማንም አይጠቅምም። ሩታም በዛ በኩል ጎርተሻል፣ አብርሽም ቢሆን ልጁን ወስደህ ሩታን አስደንግጠሃታል። ከእንግዲህ ማንንም እንዳይበቃቀል ብለው ቃል እንዳስገቧቸው በመቀጠልም እንዲስማሙ ጭምር በአጽንኦት እንደነገሯቸው እንደመከሯቸው መረጃው አለኝ። ስለዚህ የአሁኑ ትክክለኛና እውነተኛ የሚመስል ነው። እኔ እዚህ ጋር በአጽንኦት መናገር የምፈልገው አብርሽንም ሩታ አሁን የእውነት የምትፈልገው ከሆነ ቁርጡን የምትናገርበት ሰዓት አሁን ነው ብዬ አስባለሁ። በዛ በኩል ጋር አዲስ ህይወትን አዲስ ኑሮን ጀምሯል። ሄርሜላ የሰው ትዳር መካከል ገብታ ብዙ ነገር አድርጋለች ብለን ብዙ ብንወቅሳት ብዙም ብንተቻትም አንዳንዴ ደግሞ በሄርሜላ በኩል ሆነሽ ካየሽው አንዳንድ ነገሮችን እንደ ሄርሜላ እህት ወንድም ሆነን ደግሞ በሄርሜላ በኩል ሆነን ከተመለከትን ይቺ ሰው እንግዲህ አብርሽን ተንከባከበች፣ አብርሽን ጥሩ ክብር ፍቅር ሰጠች እንጂ ምንም አላደረገችም፣ ምንም ክፋትም አልሰራችም ማለት ነው። ይህም የሆነው ደግሞ እነሱ ፍቺ ከፈጸሙ በኋላ ከፍቺውም በፊት ያው አብርሽን አንዳንድ ቦታ ላይ ስታማግጥ ብትቆይም ነገር ግን በስተመጨረሻ አብርሽና ሩታ ከተፋቱ በኋላ ነው ሄርሜላ አብርሽን ወደ ራሷ ለመጠቅለል ስትሞክር ያየ ነው። ስለዚህ እዚህ ጋር በሄርሜላም አይፈረድም። አንዳንዴ ሄርሜላም ሰው ነች፣ ሄርሜላም ይሰማታል። እዚህ ጋር ሩታ ቆራጥ መሆኗን ካወቀች ለራሷን በዓላማዋ መጽናቷን ከተማመነች አብርሽን ወደ ትዳሯ መመለስ ከፈለገች ዓላማ ጽናት ልታሳይ ይገባል። አለበለዚያ ግን ድጋሚ ደግሞ አብርሽ ሄርሜላን ትቶ ሄርሜላን ስሜቷን ጎርቶ ወደ ሩታ ከተመለሰ በኋላ ሩታ እንደ በፊት ጊዜያቶቿ ጸባይዋ ከተቀያየረ ድጋሚ እንግዲህ የምትጎዳው አብርሽንም ሄርሜላንም ነው ማለት ነው። በሄርሜላን በኩል ያለውን አንዳንዴ ግድ ልናውቀው ልንረዳው ስሜቱን ሊገባን ይገባል ብዬ አስባለሁ። ያው ምንም ብትሆን ሄርሜላም እህታችን ነች። አንዳንድ ጉዳይ ላይ ብታናድደንም የከፋ መጥፎ ነገር ስታረግ ተመልክተናት አናቅም ማለት ነው። እሱ ነገሮች ኮንሲደር ሆነው ሩታም አብርሽ እነዛን ነገሮች ሁሉ ትቶ ወደ እሷ ሊመለስ እንደሚችልም ከወዲሁ በማሰብ ትልቅ ቦታና ክብር ልትሰጠው እንደሚገባ በአጽንኦት እንድታውቀው ነው እኔም በዚሁ መልእክቴን ማስተላለፍ የምፈልገው። ሩታ እንደ በፊት ጊዜያቶቹ እንደ ልጅነት ጊዜ ሳይሆን እንደ በሳል ወላጅ እንደ በሳል ትልቅ ሰው ሆና ትዳሯን መመለስ ያለባት ጊዜ፣ ጸባይዋንም ማስተካከል ያለባት ጊዜ ነው ብዬ በሰፊው ሀሳብ መልእክቴን ማስተላለፍ እፈልጋለሁ። እንግዲህ እኛም መልካም ነገሮች እንደሚገጥሟቸው ተስፋ እናደርጋለን። ጥሩ መረጃ ነው የሰጠኸኝ፣ በጣም አመሰግናለሁ። እሺ እህቴ በጣም አመሰግናለሁ። እንግዲህ አብርሽና ሩታን አንድ መሆን የሚጓጉ የድሮ አድናቂ የዩቲዩባቸው ተከታታዮች በሙሉ የሚያስደስት ነገር ከሰሞኑ ይመለከታሉ ብዬ አስባለሁ። በተለይ ለወለዱት ለልጃቸው ለልዑሌ ሲል ፈጣሪ አምላክ ቢያስማማቸው ደስ ይለናል። ካልሆነም ደግሞ መስማማት እንኳን ባይችሉ በአንድ ጣራ ስር መኖር እንኳን ባይችሉ ለየብቻ ተከባብረው የሚኖሩበት ነገር እንዲፈጠር ለልጃቸው ሲሉ ሁለቱም በክብር ሳይናናቁ ሳይተቻቹ የሚኖሩበት ልጃቸውን የሚያሳድጉበት ነገር እንዲፈጠር የእውነት ከልብ በመመኘት የዛሬን መረጃዎችን እዚሁ ላይ ያበቃለሁ። ከልብ አመሰግናለሁ እህቴ። መልካም ጊዜ። ላንተ መልካም ጊዜ።